ሀራምቤ ሬዲዮ 98.7 በፌዴራሉ መንግስትና በህወሓት መካከል ጦርነት ሊቀሰቀስ ይችላል በሚል ስጋት ወጣቶች ከትግራይ እየሸሹ ነው ተባለ። በፌዴራሉ መንግስትና በህወሓት መካከል ሊቀሰቀስ ይችላል የሚለውን ጦርነትና የግዳጅ ወታደራዊ ምልመላ በመፍራት በርካታ ወጣቶች ከትግራይ ወደ መሀል ሀገር እየሸሹ ስለመሆናቸው ተሰምቷል። ኮምቦልቻ ከተማ ቤተሰብ ጋር እንዳረፉና ወደ አዲስ አበባ ለመሻገር በዝግጅት ላይ መሆናቸውን ለሀራምቤ ሬዲዮ የተናገሩ ስማቸውን መጥቀስም ሆነ ድምጻቸው እንዲቀረጽ ያልተስማሙ የ21ና የ23 ዓመት ወጣቶች በተለይ በመቀሌና አካባቢው የግዳጅ ወታደራዊ ምልመላ እየተደረገ መሆኑን መረጃ ከደረሳቸው በኋላ በርካታ ወጣቶች ወደ ቆቦ፣ አፋርና አማራ ክልሎች በእግራቸው ጭምር ለመሸሽ ሙከራ እያደረጉ ስለመሆናቸው ተናግረዋል። እነርሱም ከትግራይ መሆኒ ሸሽተው መምጣታቸውን ጠቁመዋል። በጀነራል ታደሰ ወረደ የሚመራውን የትግራይ ክልል ጊዜያዊ አስተዳደር አፍርሶ ዶክተር ደብረጽዮን ገብረ ሚካኤልን ወደ ስልጣን የመለሰው ህወሓት በግዳጅ ወታደራዊ ምልመላ እየተከሰሰ ነው። የሀገር ውስጥና የውጭ መገናኛ ብዙኃን የዲፕሎማሲው ማህበረሰብና የፖለቲካ ተንታኞች ምልመላውን ከመተቸት ባለፈ ዓለም አቀፉ ማህበረሰብ ጣልቃ እንዲገባ ጥሪ እያስተላለፉ ነው። በህወሓት ደጋፊነቷ የምትታወቀው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃል መለስም ጭምር ድርጊቱን ከማውገዝ ባለፈ ግለሰቦችን በስም በመጥቀስ ተጠያቂ ታደርጋለች። በህወሓት ውስጥ እጅግ ተደማጭና ተጽዕኖ ፈጣሪ ናቸው የሚባሉት ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በማህበራዊ ሚዲያው በስፋት ሲዘዋወር በነበረ አንድ ተንቀሳቃሽ ምስል ላይ የግዳጅ ምልመላው ስለመደረጉ አምነው ምልመላውን እያደረገ ያለው ግን ህወሓት አለመሆኑን ጠቅሰዋል። በርካቶች ግን ህወሓት አስተዳደራዊ መዋቅሩንና ፖለቲካዊ ስልጣኑን በተቆጣጠረበት በአሁኑ ጊዜ ማን የግዳጅ ምልመላ ሊያደርግ ይችላል የሚል ጥያቄ ያነሳሉ። በሌላ በኩል ህወሓት ምልመላውን ብሔራዊ አገልግሎት በማለት ከግዳጅ ጋር ግንኙነት እንደሌለው ለማሳመን ይሞክራል። ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ህዝብ ተወካዮች ምክር ቤት አባላት ጋር በነበራቸው ቆይታ መንግስታቸው የሰላም አማራጮችን ሁሉ ለመጠቀም ዝግጁ ቢሆንም ህወሓት ግን በተቃራኒው የግዳጅ ወታደራዊ ምልመላ በማድረግ የጦር አጫሪነት ተግባሩን ቀጥሏል ሲሉ መክሰሳቸው ይታወቃል። ለሀራምቤ ሬዲዮ አስተያየታቸውን የሰጡት ሁለቱ የመሆኒ ወጣቶች ከ4 ዓመት በፊት በነበረው ጦርነት በርካታ ቤተሰቦቻቸውን በሞት እንዳጡም ይናገራሉ። የተረፉትም ቢሆን ለአካል ጉዳት ተጋልጠው በሰዎች እርዳታ የሚተዳደሩ መሆናቸውን ጠቁመዋል። ወጣቶቹ ደም አፋሳሹ ጦርነት የተቀሰቀሰበት ምክንያት በውል ሳይታወቅ የፕሪቶሪያው ስምምነት ተፈረመ ተባለ። አሁን ደግሞ ሌላ ዞር ጦርነት ሊቀሰቀስ ጫፍ ደርሷል ሲሉ አስተያየታቸውን ሰጥተዋል። ህወሓት የጦርነት ዝግጁነቱን የትግራይን ህዝብ ከተጋረጠበት አደጋ ለመታደግ የሚደረግ የህልውና ዘመቻ ይለዋል። መንግስትም በበኩሉ የኢትዮጵያን ግዛታዊ አንድነት ለማስከበር ዝግጁነቱን ደጋግሞ ይገልጻል። በዚህ መሀል ግን ውጥረቱ በየቀኑ አይሎ ቀጥሏል። በአፍሪካ ቀንድና በመካከለኛው ምስራቅ ፖለቲካ ላይ ጥናት የሚያደርጉ ምሁራን እንደሚሉትም የአሜሪካ መንግስት በህወሓት አመራሮች ላይ የቪዛና የጉዞ እገዳ መጣሉ፣ ህወሓት በዘር ማጥፋት የወነጀለው ከነበረው የኤርትራ መንግስት ከሱዳን ጦር ኃይልና ከግብጽ ጋር አዲስ ግንኙነት መስርቷል መባሉ፣ የኢትዮጵያ መንግስትም ከሱዳን ፈጥኖ ደራሽ ኃይልና ከዩናይትድ አረብ ኤሚሬትስ ጋር ጥብቅ ወዳጅነት መመስረቱ ውጥረቱን ቀጠናዊ ባህሪ እንዲላበስ አድርጎታል። የስልጣን ጥማቸውን እውን ለማድረግ ህዝብን መጠቀሚያ በሚያደርጉ ፖለቲከኞች ምክንያት የብዙሃን ህይወት ከመታወክ አልፎ አምራችና ተመራማሪ የሆነው ወጣት እያለቀም ነው። አዛውንቶች ጧሪ ቀባሪ አጥተዋል የሚሉ አስተያየቶችም ደጋግመው ይሰማሉ። ይህን ሀሳብ የሚጋሩትና ለሀራምቤ ሬዲዮ ቃላቸውን የሰጡት የመሆኒ ወጣቶችም እስከ መቼ በጦርነት እንቀጥላለን የሚል ጥያቄ ያነሳሉ። ተፋላሚ ወገኖች ስለሚሞተው ህዝብ፣ ስለሚጠፋው ንብረትና አደጋ ላይ ስለወደቀችው አገር ብለው ለእውነተኛ ሰላምና ድርድር ቅድሚያ እንዲሰጡም አሳስበዋል። ሀራምቤ ሬዲዮ 98.7